ሰላም ጤና ይስጥልኝ። በዚህ ቪዲዮ ስለ አቅመ አዳም ወይም ስለ አቅመ ሔዋን እንወያያለን። የዚህ ቪዲዮ ዓላማ የአቅመ አዳም ወይም የአቅመ ሔዋን ንድፈ ሐሳብን ማስተዋወቅ፣ ስጋቶችን መቀበልና ውሳኔ ስንወስን እገዛ እንዴት እንደሚደረግ ማስተዋወቅ ናቸው። ስሜ አለማየሁ ይባላል። የአንድ ድንቅ ኦቲስቲክ ወጣት ልጅ አባት ነኝ። ከቅርብ ጊዜ ወዲህ ልጄ 18 ዓመት ሲሞላው ምን ይከሰታል በሚል ብዙ ነገሮች እያሳሰቡኝ ነው። እንደ ወላጅ ሁሌም ስለ ልጆቻችን እናስባለን። ስለ እነሱ ፍቅርና እንክብካቤ ምንም እንኳ ባደጉና በተለወጡ ቁጥር ማሰብ በፍጹም አናቆምም። ሆኖም ግን ካደጉ በኋላ አንዳንድ አገልግሎቶችን በተመለከተ የኃላፊነት ሁኔታዎች፣ ለምሳሌ የትምህርት ቤት ድጋፍ፣ የሶሻል ሴኩሪቲ ወይም የሕክምና ድጋፍና የገንዘብ ኃላፊነቶች ልጁ ወይም ልጅቷ 18 ዓመት ከሞላው ወይም ከሞላት በኋላ ይቀየራሉ። በ18 ዓመት ልጆቻችን ሕጋዊ ጎልማሶች ሲሆኑ በራሳቸው የራሳቸው ጉዳይ ላይ የመወሰን መብት አላቸው። እንደ ወላጅ ከዚህ ዕድሜ በኋላ እንደ በፊቱ በእነሱ ጉዳይ ላይ ውሳኔ ልንወስን አንችልም። ይህ በተለይም አካለ ጎዶሎ ሕፃናት ላላቸው ወላጆች ሊደንቅ ይችላል። ሆኖም ግን ቀድመን ከተዘጋጀን ሊደንቅ አይገባም። ከሚያሳስቡኝ ነገሮች አንዳንዶቹ ልጄ ሕክምና የሚያስፈልገው ከሆነ የሕክምና ሁኔታዎቹ ላይ አግዤ ውሳኔ መወሰን እችላለሁ ይሆን? ልጄ ጎልማሳ ቢሆንም ወሳኝ የሆኑ ጉዳዮች ላይ ሲወስን ያካትተኝ ይሆን? ገንዘብ ነክ ጉዳዮችን በተመለከተ ድጋፍ ካስፈለገው ማን ያግዘዋል? ሕጋዊ ጉዳዮች ከተከሰቱ በጉዳዩ ጣልቃ ገብቼ ማገዝ እችላለሁ ይሆን? ራሱን ችሎ የራሱ ጉዳዮች ላይ መወሰን ቢችልም እገዛ ካስፈለገው በተቻለ መጠን ነፃነቱን ጠብቆ እገዛ እንዲደረግለት ምን አይነት አማራጮች አሉ? እነዚህ አስፈላጊ ከሆኑ ጥያቄዎች ጥቂቶቹ ቢሆኑም ቀድመን አቅደን ከተዘጋጀንባቸው አሳሳቢ አይሆኑም። በርካታ ሰዎች አካል ጉዳተኛ ቢሆኑም ወይም ባይሆኑም ትላልቅ ውሳኔዎችን ለመወሰን እገዛ መቼም ያስፈልጋቸዋል። በዚህ ወቅት እገዛ የምናደርግባቸው ሁኔታዎችን በተመለከተ በርካታ አማራጮች አሉ። ስለዚህ ምን ማድረግ አለብን? ጥሩ ነገሩ በርካታ አማራጮች አሉን። ልጄ ወደ ጎልማሳነት እያደገ ሲሄድ ነፃነቱን ሳልጋፋ የማግዝበት ሁኔታዎች አሉ። ይህ ለሌሎችም ሰዎች ለምሳሌ እድሜያቸው ለገፉ ወይም በህመም ምክንያት ወይም በድንገተኛ አደጋ ምክንያት ውሳኔ ሲወስኑ እገዛ ለሚሹ ሰዎች ጣልቃ ገብቶ ለማገዝ ሊረዳ ይችላል። ቁልፍ ጉዳይ ነገሮች ሳይከሰቱ በፊት አስቀድመን አስበን ማቀድ ያስፈልጋል። በሚቀጥለው ቪዲዮ እነዚህን ጉዳዮች በተመለከተ ያሉትን አማራጮች አብረን በመወያየት ለቤተሰቦ ትክክለኛው አማራጭ የትኞቹ እንደሆኑ አብረን እንለያለን። ስለ ሞግዚትነት፣ ስለ ታገዘ ውሳኔ ማስተላለፍ፣ ስለ ጤና አጠባበቅ መመሪያዎች እና ስለ ውክልና ጉዳዮችን እንወያያለን። እነዚህ ጉዳዮች ምን እንደሆኑ፣ ምንስ ማገናዘብ እንዳለብን እና የተለያዩ ምሳሌዎችን በማንሳት አብረን እንመለከታለን። በጣም አስፈላጊው ነገር ልጆ 18 ዓመት ሳይሞላ በፊት ስለ እነዚህ ጉዳዮች አስቀድመን ካሰብን ልጁ ወይም ልጅቷ አቅመ አዳም ወይም አቅመ ሔዋን ሲሞላው ወይም ሲሞላት ሁሉም ነገር ታቅዶ መዘጋጀቱን ማረጋገጥ ያስፈልጋል። በዚህ ሁኔታ ውስጥ ብቻችሁን አይደላችሁም። ጥቂትም ቢሆን ቀድመን ከተዘጋጀን የሚወዱትን ሰው ወይም ልጆ ወደ ጎልማሳነት ሲያድግ የሚያስፈልጉትን እገዛዎች ሁሉ ማግኘቱን ማረጋገጥ ያስፈልጋል። ይህን ቪዲዮ ስላዳመጣችሁ እናመሰግናለን።